ኢየሱስን እያሰብኩ ነው ያከበርኩት። ዝም ብሎ የድሮ ተበልቶ ተጠጥቶ ነበር። አሁን ጌታ የተወለደው እኔ ሊያድነኝ እያልኩ ነው። ለውጡ አየህ? አልገባኝም። በፊት ኢየሱስን ነው ሳታስብ ትበላለህ። አሁን ኢየሱስን እያሰብክ ትበላ ጠላ ይጠጣል፣ ዳቦ ይበላል፣ ወጡ ምናምን አግበስብሰ ነው። አሁን ባይብል እያነበብክ ኢየሱስ ተወለደ፣ ከዛስ ሊሞትልኝ ተወለደ እያልኩ። ሃይማኖት ምንድን ነው ቴዲ? እሱን የፈለግኩት ሃይማኖት የፈለክ ነው። አሳምነኝና ወደ አንተ ልምጣ እያልኩኝ እኮ። ታዲያ የሃይማኖት ውይይት ማድረጉ ለመምረጥ እኮ እኔ አንተን አሳምኜ አይደለም። ወንጌል ገብቶና እንጂ አሳምነን ያመጣናቸው ሰዎች ነው መከራ እያበሉ ያሉት። ወንጌል አንብበህ መጽሐፍ ቅዱስ ተረድተህ ና። እኛ የሰው ጥረት፣ እግዚአብሔር የሰው ችግር የለበትም። ባይዘ በጉልበት እየወሰድካቸው የምታሳምናቸዋል። በጉልበት ነው የምትወስዳቸው። እኔ ታዲያ እንዲጠይቁ መቼ እድል ሰጣቸዋለሁ? ወንጌል ምናምን ትወስዷቸው። እኔ ወንጌል እኮ ነው የምመሰክረው ቴዲ። ወንጌል እኮ ኢየሱስ ያድናል ስልህ መልዕክቱን አለመቀበል ጥያቄ ይኖረዋል። ከአሁን ሰው ያልገባው ነገር ሊኖር ይችላል። ይሄ ነገር እንዴት ነው አስረዳኝ፣ ቆይ ላንብበው እስኪ ትንሽ። እሱን አቅጣጫ እናሳያለን። ተመልካች እጅ ወደ አድርግ፣ ተቀበል፣ ተቀላቀል። በቃ እንዴ እንደዚህ ብሎ ጌታን ያስቀበለ ሰው አይተህ የምታውቀዋለህ? በታሪክ ደግሞ የማይጠጥ ፒፕል ለራሱ ጨዋ የተወደደ ህዝብ ጌታን የሚፈራ እኔ አንተን ነው የምልህ። እኔ አንተን ትንበረከክ ትላለህ አንተ። እኔ ቅጣት ጌም የተጫወትም ከሆነ ታዲያ ዘፈን ክፈት አልልህ። እኔ ጴንጤ ነኝ። እንግዲህ ሃይማኖቱ አይፈቅድ። እኔ አሁን አንዳንድ ጊዜ መስቀል አደባባይ አዲስ አበባ ብለው ዋና ዋና ከተማዎች ብለው በጠራራ ፀሐይ ምስኪኖች እንግዲህ አይዶን ብልህ ማንኛውም ሰው ነፍስ ያወቀ ሰው እኔ ወደ ሃይማኖት ውስጥ ሲገባ ገብቶት ነው መሆን ያለበት ብዬ ነው የማስበው። አንተ ገብቶ ነው እኮ ገብቶ። ኦፍኮርስ ለዛሬ ላይ ሙጭጭ ብዬ የቀረሁት። ኦኬ መጽሐፍ ቅዱስ ያላዘ ሰውዬ ታዲያ ምንም አንብቦ ማቅ ሰውዬ ዘፍጥረት የቱ ጋር እንዳለ ማቅ ሰውዬ አንበርክ ከእጁን ወደ ላይ አድርገህ የምታስቀብለው ምንድን ነው? መች ነው እኔ አንበርክ ከእጁን አስቀቤ መጽሐፍ ቅዱስ ማያነብ ሰው ወደ እኔ መስክሬ ነው ወደ ጌታ። ባይ ዘ ዌይ የእኛ ስራ መመስከር ነው። ምኑ ነው የምትመሰክር? በአዲስ ኢየሱስ ጌታ እንደሆነ ስለ ኃጢአቱ እንደሞተ በቃ ትመሰክራለህ። ከዛ ማዳን እግዚአብሔር ነው እኮ። የምትመሰክርለትን ነገር ሰውዬው መጀመሪያ ያውቀዋል? አንብቧል? አያውቀውም። ለዛ አይደል የምንመሰክር? የምስራች እኮ ነው የምንለው። ወንጌል የምስራች ነው ታውቃለህ። እሺ አሁን ስለሆነ ነገር በመሰክርልህ፣ ቆይ አሁን ለምሳሌ መስክርልኝ። ለምሳሌ ቆይ እኔ እኮ ለመናገር እንትን ስለማይለኝ ነው። አሁን ለምሳሌ እግዚአብሔር እንደው ይቅር ይበለኝና ኢየሱስ ክርስቶስ አልተሰቀለም ምናምን ብዬ ብጀምር ጌታ ኢየሱስ ክርስቶስ እንዳልተሰቀለ ስለ ኃጢአታችን እንዳልሞተ የኔን ሀሳቤን ተረዳኝ። አትጨናነቅ። ስታየን ትጨነቃለህ። በትክክል አስረ እንዲገባ በጣም በቀላል አማርኛ እኮ የምጠቀም ትረበሻለህ በጣም። እሺ ንገረኝ። አሁን ኢየሱስ ክርስቶስ አልተሰቀለም ብለህ ተሰቅሏል ምትለኝ ለምንድን ነው? ስለተሰቀለልህ ነው። መጽሐፍ ቅዱስ እውነቱን ስለሚናገር አንብበህ አውቀህ ነው ማለት። ባታነብ ኖሮስ? ባላነብ ኖሮ በቃ የማነብበትን እድል አመቻችና አነባዋለሁ መልሼ። የኔ ነጥብ ከዚህ ጋር በዝላ ጋር አሁን ኢየሱስ ክርስቶስ አልተሰቀለም ብዬ ዝም ብዬ አሉ ቤት ዝም ብዬ ብተረትረልህ የእግዚአብሔር ቃል እውቀት በውስጥ ከሌለ ካላነበብክ በምን ልትሞግተኝ ትችላለህ? ነገርኩህ ቴዲ። ሰው የእግዚአብሔር ቃል እውቀት ማወቅ አለበት እንጂ በእግዚአብሔር ቃል እውቀት ነው እንጂ የምሞግተው። አሁን አንተ የስም ነው የምትለኝ። በነገር ላይ መናገር ብቻ አይደለም መስማትም በእግዚአብሔር ቃል ነው። መማለትም በእግዚአብሔር ቃል ነው። መስማት እምነት ከመስማት ነው። መስማትም ከእግዚአብሔር ቃል ነው። ከአይደለም በን ብዙዎቻችሁ ከና በን ታቀያይራላችሁ። ችግር የለውም። አሁን ለማንኛውም አሁን ምንድነው ፖይንት? እምነት ከመስማት ነው። መስማትም በእግዚአብሔር ቃል። ሰው የእግዚአብሔርን ቃል እውቀት ማወቅ አለበት። ምን ማለት ነው? በእግዚአብሔር ቃል ነው ማለት ነው ማለት ነው እንዴ? እኔ እኮ አንተ የበቃኝ እኮ ምሳሌ እኮ ራሱ ልክ አይደለም። አሁን እኔ መንፈሳዊ ሰዎች ከኔ ጋር ናቸው። ጌታ 7 ጊዜ 7 ይባርከኝ። አንተ ብቻ ነው አሁን ግራ የተጋባው። ትጨናነቃለህ ስታየኝ አይደለ? ለምን ጨናነቃለሁ? ለምሳሌ ለምን በምትፈራኝ ግን እኔ ጥያቄ ልጠይቅህ
ምንድን ነው የምትፈራኝ ምናምን? የሚያስፈራ ነገር ምንድን ነው? ፖይንት መፈለግ ወይ ልንገርህ እንዳልክ እኔ አሁን አንድ ሰው ስበከው ብትለኝ አንድ ሰው ስለሆነ ነገር አንዱ ቀልድ ነው። የወንጌልን ባህሪ ልንገርህ። የወንጌል ባህሪ ወንጌል የምስራች ነው። የምስራች ደግሞ ስትነግር በጨለማ ላለ ሕዝብ ታላቅ ብርሃን በራ የሚለውን የእግዚአብሔር ቃል መሰረት አድርገህ በክርስቶስ ኢየሱስ ያልሆነ ሰው ሁሉ በጨለማ ውስጥ ነው ያለው። ታውቃለህ፣ መጽሐፍ ቅዱስ እንደዚህ ይላል። እንደውም በእግዚአብሔር ቁጣ ውስጥ ነው ያለው በክርስቶስ ኢየሱስ ያልሆነ። ቁጣ ብቻ ሳይሆን ፍርድ ውስጥ ነው ያለው። ለዛ ነው ዮሐንስ ወንጌል ላይ በልጁ በማያምን በቃ አታስቆመ። ቆይ ልጨርስ። አንተ አልገባህም። ቆይ ልጨርስልህ፣ ሀሳቤን ተረዳኛ። ቆይ ልጨርስልህ። ወንጌል ስትመሰክር ክርስቶስ ኢየሱስ ስለ ኃጢአተኞች እንደሞተ እንደተሰቀለ ይህን እውነት ትመሰክራለህ። ሰዎች ላይቀበሉ፣ ሰዎች ላይስማሙ ይችላሉ። ይህንን ወንጌል ስትመሰክር የግድ ሰዎች ይቀበሉኝ ብለህ አይደለም የምትመሰክረው። አልገባህም? እኔን እሱ በቃ ትመሰክራለህ። ከተቀበለ ተቀበለ፣ ካልተቀበለ አልተቀበለ። እንደዛ አይደለም። አሁን ለዛ ነው እንደዛ እኮ ነው። ሰው አልቀበልም ካለ ምን ታደርጋለህ? እንደዛ አይደለም። አንድ ሰው በእውቀት ላይ የተመሰረተ እምነት ሲኖረውና ደጋገምክ ሰው የእግዚአብሔርን ቃል ማወቅ አለበት። ተስማምቻለሁ። ለምን ነው የምትደጋግምልኝ? ምንድነው ታዲያ የሚያስቆ እሺ ቤተሰብ እንዴት ናቸው? ስንት ዓመት ነው ግን? በመጣ ቁጥር ስንት ዓመት ነው እያለኝ በቀን 3 እየጠየቀኝ እኮ ተቸገርኩ። ምንድነው ሀሳብ? እያየሁ ነው። ግን ሰሞኑን ከእህቶች ጋር ላይቭ ላይ አላስፈላጊ ቅጣት እየቀጣቸው ከሴቶች ጋር ማየው እንቅስቃሴ እያየሁ ነው። አንተ ደግሞ ጮኛ አለች ካናዳ የምትኖር በጣም ማነው ኢትዮጵያ በቅርብ መተህ ልታገባ እንደሆነ መረጃው እጃችን ላይ አለ። ለምንድን ነው ከሌሎች ሴቶች ጋር አንተ እጮኛ እያለ ግርልፍሬንድ አለች፣ ቀለበት ኦልሬዲ አላረክም እንጂ እጮኛ እንዳለ በተደጋጋሚ ትናገራል። እሷ ቁጭ ብላ ለምንድን ነው ከሴቶች ጋር የማይሆን የሰውነት እንቅስቃሴ እንዲያደርጉበትን ነገር ለምን አጠቃላይ ታደርጋለህ? አንተ አልኩ ትልቅ ሰው አይደል? አያለው እኮ አንዳንድ ሪከርዶችን አያለው። ቁሚ ትላለህ፣ ቁጭ በይ ትላለህ። እንደገና ለምንድን ነው ኖ እኔ እግዚአብሔር አንተ ትልቅ ሰው ነህ። እኔ እንደ እድሜ ነው ብዬ ነው ጌታ 40 ምናምን ዓመት ነው ፖለቲካ የምታወያይ ሰውዬ ሴት ልጅን መከራ ስታበላ ለምንድን ነው አንተ ስርዓት ማይኖር? ትልቅ ሰው አይደለ? እንደዚህ በጌታ ቤት እያየሁ ነው። ለምንድን ነው ቴዲ እንደዚህ አይነት ነገር የምታደርገው? ምን ያደርግልሃል አንተ? እግዚአብሔር ይቀበል። ለምን ትቀናለህ? ጌታ ሆይ የሚል ሁሉ መንግስተ ሰማያት አይ እሺ አድምቀ ጌታ ምናምን ስላት ሰተትላችሁ ጋይስ እንዴት ናችሁ? ማይ ፋሚሊ ምንድን ነው የምትቆይ? አንዴ እሺ እንዴት ናችሁ ጋይስ? ይሄ መግርግር በምናምን ጌታ ሆይ ምናምን አንድ ነገር ልንገራችሁ። ቴዲ ሐዋሳ አንድ ነገር ልንገራችሁ። አልነገርኳችሁም ለካ። ለምሳሌ አግብተህ ነበር? አላገባሁም። እና ልጅ የወለድከው ለምንድን ነው? ሳላገባ ነው እንዴ? አግብቼ አይደለም የወለድኩት። እንዲህ ሳታገባ ትወልዳለህ? በሌላኛው ህይወት በነበርክ ሰዓት አንተ ለምሳሌ ዲያቆን ነበር። ሌላኛው ህይወቴ በጌታ ሳሎን በፊት ያለው እንዳለ ጨለማ ነው። ጌታን አላውቅም። እግዚአብሔር ማይከብርበት ነገር ኢየሱስን አላውቀውም ነበር። አዎ መንፈስ ቅዱስን አልተሞላሁም። ሴት ጋር ተገናኘ። ኢየሱስን አላውቀውም ነበር። ሃይማኖት ብቻ ነው በቃ ስርዓት ነው የምጠብቀው። አሁን እኮ አንተ ነው የምትለው እኮ ህይወት ህይወት አልሆነኝም እኮ። ያንተን ድክመት ለምንድን ነው የምታላከው? ያንተ ድክመት የኔን ድክመት ተናገርኩ እኮ። የኔ ድክመት እኮ ነው። አሁንም የኔ ድክመት ምንድን ነው? ጌታን አለማወቄ፣ ህይወት አልበራልኝም፣ መንፈስ ቅዱስን እኔ አሁን ማውቃቸው ለምሳሌ በአንተ ለምሳሌ ዲያቆን ነው በጣም ምስጉን የእግዚአብሔር ሰዎችን አውቃለሁ። አንተ ብቻ ተለይተህ እንደዚህ እኮ ተናገርኩ እኮ። ጨለማ ነው እንዳለ ጨለማ ነው። መጽሐፍ ቅዱስ ይላል መሰለህ አንዳንዶቻችሁ ከፍጥረታችሁ የቁጣ ልጆች ነበራችሁ ይላል። በጌታ ያልሆነ ህይወት ሁሉ ጨለማ ነው። በቃ ጨለማ ውስጥ ነበርኩኝ እኮ እና የሃይማኖት ስራ ስጠብቅ ልክ ጌታ ሲገባኝ ብርሃን ሲበራ አንተ ብቻ ነው አይሆነ እኮ። ሌሎቹ ለምን እንደዚህ ኮምፕሌን አደረጉ? እኔ ምን አገባኝ ስለ ሌሎቹ? ስለ ራሴ ነው የማወራው። አይመለከተኝም። ለአንተ ነው አሁን ለአንተ ብቻ እንደዛ ሆነ። እሺ ለማንኛውም ሌሎቹ አልፈልግም። በግልጽ ህዝብ ፊት ተናገርኩ። አትምከረኝ። አልፈልግም። ስለማልፈልግ አልፋ አትናገር። አልሰማም።
ተረጋጋ እንጂ። እኔ አልሰማም ያንተን ምክር፣ አትምከረኝ። አንተን ብቻ መሰማበት ቅጣት አለብኝ እንዴ? ይኸውልህ ያንተን ምክር አልቀበልም፣ ዘግቼዋለሁ። እሺ እኔ አንተ መስማት ግዴታ አለብኝ? ባይዞ አንድ ምክር ልምከር፣ ለሁለተኛ ሰውን ልምከር አትበል። ይሄ ቆንጆ ምክር መክሬሃለሁ። ለሁለተኛ ሰውን ልምከር። አሁን አንተ የኢትዮጵያ ሕዝብ በሙሉ አንተን አንድ ባንድ መምከር አለበት። አትምከረኝ፣ እኔን አልፈልግም። ፋይዳ ታወቂያለህ? በቃ ተረጋጋ። የምትለውን አማርኛ በትክክል የምታወራ ከሆነ በትክክል አውራ። ሌላ አማርኛ እንትን ቶሎ ካታርግ አማርኛውን በስነስርዓት እያወራ እንኳን አንተ ከተማ ህዝብ ሌላ አማርኛ እንድታወራ እድል አልሰጥህም። ቴዲ ተረጋጋ። አንተ ራሱ አማርኛ ለምን ታወራለህ? እያወራሁ አንተ ራሱ ተረጋጋ። በእናትህ እያወራሁ ምንድን ነው መሀል ላይ ተረጋጋ ምናምን ጥሩ እንትን አታርግቶ። በቃ በስነ ስርዓት እያወራን ነው። ሌላ አማርኛ ካፍ እኔም ላውራ። እኔ ጥያቄ ጠየቀኝ መለስ አድርግና ስማ። ጥያቄ ስጠይቅህ በስነ ስርዓት ጥያቄ ጠይቃል። በስነ ስርዓት መልሼልሃለሁ። ብድግ ብለህ መሀል ላይ እየተወራሁ ተረጋጋ። እሺ ፋይዳ መታወቂያ ያለህ አንተ? የለኝም። ለምንድን ነው ከክርስቶስ ኢየሱስ ልጅነትና ከእኛ ልጆች ከሚል ወሬ ተነስተ ፋይዳ ላይ ገባው? ጥያቄ ይመልስልኝ። ገና አልጨረስኩም። በቃ ተው፣ በቃ ቴዲ ተው፣ በቃ ሌላ ወሬ። እንዴት ነህ ግን? እኔ እግዚአብሔር የተመሰገነ ይሁን። በጣም የተረጋጋ ስማ፣ አሁን ካናዳ እንደምትኖር አንዳንድ ቪዲዮዎችን አየሁልህ። በቀደም አውስትራሊያ ሲድኒ ነው የምኖረው አልክ። ከዛ ፕሮፋይል ላይ ስገባ አብዛኞቹ ቪዲዮ ካናዳ እንደምትኖር። ለምንድን ነው የዋሸው? ለምን ዋሻለሁ? ካናዳ አልኖርም አውስትራሊያ ሲድኒ ነው የምኖረው። አንድ ጊዜ እኔ የተመላለስኩኝ ዩኤስ ነው ሄዳለሁ። አግብተህ ነበር? አላገባውም። እና ልጅ የወለድኩት ለምንድን ነው? ሳላገባ አግብቼ አይደለም የወለድኩት። እንዲህ ሳታገባ ትወልዳለህ? በሌላኛው ህይወት በነበርክ ሰዓት አንተ ለምሳሌ ዲያቆን ነበር። ሌላኛው ህይወቴ በጌታ ሳሎን በፊት ያለው እንዳለ ጨለማ ነው። ጌታን አላውቅም። እግዚአብሔር ማይከብርበት ኢየሱስን አላውቀውም። አዎ መንፈስ ቅዱስን አልተሞላው። ኢየሱስን አላውቀውም ነበር። ሃይማኖት ለዘይበልኦ ህብስተ ሕይወት ለዘይጸምኦ ጽዋ መድኃኒት ለዘይሴቶ ብለህ ኢየሱስ ስሙ ይጣፍጣል ብለህ በግዕዝ እኮ ታምረ ኢየሱስ ከማንበብ በፊት ኪዳን ላይ ታምረ ማርያም ታነባለህ። ድርሳናትን ታነብና ታምረ ኢየሱስ ታነባለህ። ታምረ ኢየሱስ ከመነበቡ በፊት ኪዳን ዘውትር ከሰኞ እስከ ዓርብ ነው። ኪዳን ጸሎት ላይ ኢየሱስ ክርስቶስ ጥዑመስ ለምሳሌ ዲያቆን ነው። በጣም ምስጉን የእግዚአብሔር ሰዎችን አውቃለሁ። አንተ ብቻ ተለይተህ እንደዚህ እንኳ ተናገርኩ እኮ ጨለማ ነው እንዳለ ጨለማ ነው። መጽሐፍ ቅዱስ የሚላል መሰለህ አንዳንዶቻችሁ ከፍጥረታችሁ የቁጣ ልጆች ነበራችሁ ይላል። ኢየሱስ ክርስቶስ ህብስተ ሕይወት ለዘይጸምኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሴቶ ብለህ ኢየሱስ ስሙ ይጣፍጣል ብለህ በአማርኛ ለምንድን ነው እኔ ኢየሱስ ቅዳሴ ማርያም በአማርኛ ብታነብ? እኔ አንዳንድ የጴንጤ መምህራን እንደውም የኛ መጽሐፍ በደንብ ያነባሉ። መድኃኒዓለም ምስጢረ ሥጋዌ ቅዳሴ ማርያም ላይ ምስጢረ ሥጋዌ ማለት የክርስቶስ ሰው መሆን በስጋ የመገለጥ ምስጢር። ቅዳሴ ማርያምና ቅዳሴ እግዚእ፣ ቅዳሴ ዲያስቆሪዮስ እነዚህ ቅዳሴያት ላይ በግዕዝ የተጠቀሰው ኢየሱስ የተገለጸው አገላለጥ። አሁን ኢየሱስ ስለ አንጠልጥላ አትጥራው ይላሉ አንዳንድ ኦርቶዶክሶች። ደግሞ ቅልም አንጠልጣይ ያለው ኢየሱስ ትላለህ እንዴ ይላሉ። የምን ቅልና ምን አገናኘው ቅልና ክርስቶስ? ማንጠልጣይ እኮ ለቅል ያስፈለገው ቅል በራሱ ራሱን ችሎ መቆም ስለማይችል። ኢየሱስ የሚለው ስም ውስጥ መድኃኒትነት አለ። በነገራችን ላይ ስልጣን አለ፣ ኃይል አለ፣ ጌትነት አለ፣ አምላክነት አለ። ሙሉ ስም ነው።